ብለህ የኤርትራን መንግስት መግባት ሁሉ ለማውገዝ በጣም 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 ተቸግረህ ነበር። ስለዚህ ሻዕቢያን አፒዝ ማድረግ የፈለከው ለምንድን ነው? አዎ የኤርትራን ጉዳይ እንደ ቶታሊ ፎሪን አላየውም። እኔ እንደ ሱዳን ወይም እንደ ኬንያ አላየውም። የኤርትራና የኢትዮጵያ ግንኙነት ውስብስብ ነው። ረጅም ደም አፋሳሽ ጦርነት ተካሂዶ ፖለቲካል ሴፓሬሽን የፖለቲካ መለያየት ተፈጥሯል። ሆኖም ግን የኢኮኖሚና ማህበራዊ መለያየት አልተፈጠረም፣ ሊፈጠርም አይችልም። የኢትዮጵያና የኤርትራ ማህበራዊና ፖለቲካ ኢኮኖሚያዊ ቁርኝነት ሊለያይ አይችልም። ኤርትራን እንደ ሌላ ጎረቤት ሀገር ማየትም ስህተትም ነው፣ ከእውነትም የራቀ ነው፣ ፕራክቲካል አይደለም። የመሆን ያለበት ለምን? ምክንያቱም የኤርትራና የኢትዮጵያ ኢኮኖሚ አብሮ የመጣ ነው፣ ለረጅም ጊዜ ተለያይቶ አያውቅም። ኢንተርዲፔንደንት ነው። የኤርትራ የፖለቲካል ኢኮኖሚ አውቶኖሚ ከኢትዮጵያ ብትወስድም ራሱ ኢኮኖሚካሊ አውቶኖመስ መሆን አትችልም። ከኢትዮጵያ ኢኮኖሚ ጋር የተቆራኘ ነው ኑሮ። ያ ብቻ አይደለም፣ ኢትዮጵያ ራሱ ከኤርትራ አውቶኖመስ መሆን አትችልም። አሁን እኮ ይሄ የዛሬ 6 ዓመት ይሄን ስል ዲስሚስ ያደርጉ የነበሩ እና ብዬ አሁን የባህር በር እንፈልጋለን ብለው በየቦታው ይዞራሉ። የባህር በር እንፈልጋለን አሉ እንጂ አሁን ያልከውን ሀሳብ መቀበላቸውን እርግጠኛ አይደለሁም። እና ዋናው ነገር ምንድነው? ኢትዮጵያ ከኤርትራ ትጠቀማለች፣ ኤርትራም ከኢትዮጵያ ትጠቀማለች። ያ ብቻ አይደለም፣ የዚህ ሁለቱ ማህበረሰባዊ ቁርኝነት ቀላል አይደለም። የ2018 ላይ ቦርደሩ ሲከፈት የነበረው ነገር ዱዩ ሲዛ ካለ ስታፌን ወይስ ዶንት ጃዋር የፈለገ ምክንያት ብትሰጥ ነው የምልህ። የአዲስ አበባው መንግስት የአስመራውን መንግስት ጋብዞ የራሱ ግዛት በሆነ ግዛት ውስጥ ያለን ህዝብ መጨፍጨፉን አለማውገዝ ኢዝት ፌር ጃዋር? ሉዓላዊ ነኝ ያለ ሉክ የተባበሩት መንግስታት ሉዓላዊ ነኝ ብሎ አውቆታል የሚባል ሌላ አገር የሆነ ሰራዊት ወደ ትግራይ በማዕከላዊ መንግስቱ ትብብርና ግብዣ ወደ ትግራይ ገብቶ ጭፍጨፋ መፈጸሙን ለምን ያን ያህል ለማውገዝ ተቸገራል? ማውገዝ ቀላል ነው። ሲምፕሊስቲክ አፕሮች ነው ይሄ ጦርነት ነው። መጀመሪያ ሞራሊ መልሰውና ወደ ሌሎች አናሊሲሶች እንሄዳለን። ኖ ጠየቅ ይኸውልህ፣ አንተ ጥያቄውን ትይዛለህ፣ መልስ እኔ ነኝ የሚይዘው። ዳስ ዘ ዌይ ዘ ጌም ወርክስ። ጠየቅ አይደለ? የኢትዮጵያና የትግራይ ጦርነት ኖቬምበር 2020 አልጀመረም። ይሄ ጦርነት ከ2018 ራይት አዌይ ነው የጀመረው። ምን ነበረ ሲል የነበረው ትዝ ይልሃል? የስምምነቱ ገና ኢሳያስና አብረው ሲመጡ አይ ዋንትድ ቱ ሲ ደብረጽዮን ዜር ያን ነበር ስለ የነበረው መሆን ያመት ለምን በአዲስ አበባ በመቀሌ ላይ ተራምዳ ከኤርትራ ጋር ሰላም መፍጠር አትችልም ነበር ስል ነበር። ምክንያቱም ጂኦግራፊካሊ፣ ሂስቶሪካሊ፣ ሶሻሊ ፊዚብል አይደለም። ሌላው ደግሞ በህወሓትና በሻዕቢያ መካከል ያለው ግጭት ዛሬ የጀመረ አይደለም። ለዚህ ነው የሁለቱ ሀገሮች ፖለቲካዊ፣ ማህበራዊ እና የሴኩሪቲ ቁርኝነት ሲምፕሊስቲክ አድርጎ በሉዓላዊነት በሌላ ማየት ሪያሊስቲክ አይደለም። ኮምፕሬንሲቭ በሆነ መልኩ በ2015 1617 የሶማሌ ልዩ ኃይል ኦሮሚያ ገብቶ የፈጸመውን በደል ያወገዝክ ሰው ባሻገር ከኤርትራ የሆነ ጦር መጥቶ ትግራይ ከሌላ ሀገር መጥቶ የፈጸመውን ጭፍጨፋ ለማውገዝ መቸገርህ የሚናገረው ነገር የለም። እኔማ ለዛማ የፌደራል መንግስትም ትግራይ ወስዶ ገብቶ መዋጋቱ፣ የአማራ ልዩ ኃይልም ትግራይ ገብቶ መዋጋቱ፣ የህወሓት ጦር መጥቶ አማራ ክልልና አፋር መግባቱ ትክክል አልነበረም። ያን ብለህ ግን በስሎጋን የምታልፈው ጉዳይ አይደለም። ምክንያቱም ከመግባታቸው ጀርባ ፖለቲካል፣ ኢኮኖሚክ እና ሴኩሪቲ ሪያሊቲዎች አሉ፣ ለአመታት የቆዩ ነገሮችን አቃለን እንሂድ ከተባለ ለምሳሌ የአማራ ክልል ኃይል ትግራይ የገባው ዝም ብሎ አይደለም። ሂስቶሪካል የሆኑ ግጭቶች ነበሩ እነዚህ ድንበሮች ላይ መጽሐፉ ላይ ጽፌያለሁ። ለምሳሌ ባህር ዳር ሲሄድ ከክልሉ ፕሬዝዳንት ገዱ አንዳርጋቸው ጋር የነበረን አንድ ውይይት ስለዚህ ድንበር ጉዳይ ነበር። ስለዚህ ጉዳይ ነበር እኮ እሱን እያልክ ማፈናቀሉን ማውገዝ አትችልም ወይ? የኤርትራ ጉዳይ ውስብስብ ነው እያልክ የኤርትራ ጦር የፈጸመውን ወንጀል ማውገዝ አትችልም ወይ? What's the problem with that?
ሲምፕሊ ማውገዝ በቂ ኖ አይደለም። ሞራል ምክንያት የሞራል ትርጉሙ በጣም ትልቅ ነው። ኢንፋክት አይደለ መጽሐፍ ላይ ልንገርህ፣ መጽሐፍ ላይ በኢትዮጵያና የውጭ ጎረቤቶች መካከል ትልቅ ግንኙነት አለው ብለህ የምትጠቅሰው ኢንፋክት ኤርትራን አይደለም። መጽሐፍ ላይ ምን ትላለህ? በቀጣናው ኢትዮጵያ በየትኛውም አካባቢዋ ከሶማሊያ ሕዝብ ጋር ባላት ግንኙነትና ትስስር ልክ ከሌሎች አገሮችና አጎራባች ሕዝቦች ጋር የላትም ብለህ ጽፏል። አንደኛ ከሶማሊያ የሆነ ጦር መጥቶ ያንን የመሰል ጭፍጨፋ በኢትዮጵያ ውስጥ በሶማሌ ክልል ወይም በኦሮሚያ ቢፈጽም would you take the same stand? Yes, I would. Yes, I would because ለምሳሌ ሶማሊያ እና ኢትዮጵያ ረጅም ግንኙነት አላቸው የሚለው ኢኮኖሚካሊ ነው። ያ ብቻ አይደለም። በሶማሌ ድንበርና በሶማሊያ መካከል ያለው ህዝብ ተመሳሳይ ነው። የኢትዮጵያ ውስጥ የተወለደ ሶማሌ ሞቃዲሾ ላይ ስልጣን ይዞ ታየዋለህ። ኦኬ፣ ሞቃዲሾ የተወለደ ደግሞ ኢትዮጵያ ውስጥ ታየዋለህ። ለዚህ ነው ሉዓላዊነት ስቴት የምንለውን ነገር በእኛ አካባቢ ላይ ሞር ኬርፉሊ ሞር ሊበራሊ ካላየ ነው በስተቀር ሪጅድ በሆነ መልኩ የምናየው ከሆነ ሪያሊስቲክ አይደለም። ለዚህ ነው የሞቃዲሾ ሰላም ከአዲስ አበባ ጋር የተያያዘ ነው፣ ከጅጅጋ ጋር የተያያዘ ነው። ለምሳሌ ሶማሌ ስለኔ ሶማሊያን አይደለም የምለው፣ ሶማሊ ስፒኪንግ ፖፑሌሽን ከጅጅጋ አንስቶ ጅቡቲን፣ ሀርጌሳን፣ ሞቃዲሾን አካቶ ነው። ምክንያቱም ይሄ ማህበረሰብ በተለያየ በ3 4 ስቴት ውስጥ ይከፋፈል እንጂ አንድ ማህበረሰብ ነው። ከኛ ጋር ደግሞ ረጅም ድንበር ይጋራል። ኦኬ፣ እንደ ቶታሊ ፎሪን እንደሆነ ሀገር የምታየው ከሆነ ሪያሊስቲክ አይደለም። ምክንያቱም የተወሳሰቡ ዶሜስቲክም ፎሪንም አዘ ሴም ታይም የሚያደርጋቸው ነገሮች አሉ። እሺ፣ በበቂ ስላወራንበት አይ ቲንክ ዘ ቪወር ዊል ጃጅ ብዬ ለለፈው ሰው በቅርቡ እንደ አዲስ የጀመርከው እንቅስቃሴ እርግጠኛ ግቡ ምን እንደሆነ አልገባኝም። በእውነቱ ምን ማለት እንደሆነ ላስረዳህና አብይ እንጂ ብልጽግና ፓርቲ የለም ብለሃል። አብሮ ደግሞ አብይ እንዲታረም ብዙ እንደጣርክ እንዳልተሳካልህና ከዚህ በኋላም አብይ ወደ ሰላም ወደ ትክክለኛው ጎዳና ይመጣል የሚል ግምት እንደሌለህ ተናግረሃል። ነገር ግን ደግሞ ዓላማዊ መንግስት መገልበጥ አይደለም እያልክ ነው። ስለዚህ እንግዲህ ብልጽግና ከሌለ አብይ ካልታረመ መንግስት ካልተቀየረ ታዲያ ምን ይሁን ነው እያልክ ያለው? አሚን ምንድነው ጥያቄ? አር ዩ ጀስት ትሮሊንግ them? መንግስት መገልበጥ አይደለም ዓላማ ያልኩት። መንግስት አብይ በራሱ ጊዜ እየወደቀ ነው። የኔን ትብብር አይፈልግም፣ የኛን ትብብር አይፈልግም። ትልቁ ጉዳይ አብይ ይዞን እንዳይወድቅ መስራት አለብን ነው። ምክንያቱም የአብይ ትልቁ ጠላት አብይ ራሱ ነው። ብተውም ራሱ በራሱ ጊዜ በሚሰራው ፋውል የሚወድቅ ሰው ነው። ሲወድቅ ግን ሀገርና ህዝባችንን ይዞ መሄድ የለበትም ነው። ለውጥ ይመጣል። ለውጥ በሶስት በኩል ነው ሊመጣ የሚችለው በአንድ ሀገር ውስጥ። በተለይ ደግሞ እንደዚህ ፐርሰናሊስቲክ ዲክቴተርሺፕ በሆኑ ሀገሮች ውስጥ አንዱ ትራንስፎርሜሽን የምንለው ነው። አብይ አንድ ቀን ፈጣሪ አናግሮት ልቡ ተቀይሮ አይ ይሄን ሀገር ወደ አደጋ ነው እየመራ ያለሁት ቆም ብዬ ተደራድሬ ልመልስ፣ አንዱ እሱ ነው። ሁለተኛው I'll come to the judgment, give me time። ሁለተኛው ሪፕሌስመንት የምንለው ነው። አብይን ከበው ያሉት የሴኩሪቲ ፖለቲካል ኢኮኖሚ ኤሊቶች ዛሬ ዝም ብለው እሱን እያዩ ያሉ ሰዎች አይ ይሄ ሰውዬ እኛንም ሀገርም ይዞ መሄዱ ነው፣ ስለዚህ ይዞን ከመሄዳችን በፊት እንሸኘው የሚሉበት አጋጣሚ ይኖራል። ሶስተኛው በዛሬ ትጥቅ የታገሉ ወይ ወደፊት የሚመሰረቱም ወይ በህዝባዊ አመፅ ስርዓቱን ሙሉ በሙሉ መገርሰስ ነው። ይሄኛውን ትራንስፕሌስመንት የምንለው ማለት ነው። ሶስቱም የራሱ ኮስት አለው፣ የራሱ ቤኔፊት አለው። አብይ ወደንተ ጥያቄ ልምታው እስካሁን ከማውቀው አንስቶ የፈጣሪን አላውቅም አብይ ደ ሂውመን ይለወጣል የሚል ተስፋ የለኝም። በአብይ አካባቢ ያሉት ሴኩሪቲ ፖለቲካል ሌሎች ኤሊቶች ግን ኢንተረስት ካልኩሌት ያደርጋሉ። ብዙዎቹ ራቃቸዋለሁ። በቶስ አት ሰም ፖይንት እርምጃ ራሳቸውንና ሀገር የማደን ኃላፊነት ይወጣሉ የሚል ተስፋ አለኝ። አለበለዚያ አደጋ ውስጥ ነው ያሉት። ሆኖም ግን ሶስተኛው አደጋ አለው። አማጺዎቹ ይቀጥላሉ። አብይ አማጺዎቹን ሊያሸንፍ የሚችልበት እድል የለም።
አማጽያኖቹም ከዚህ በፊት እንዳየነው 1991 እንዳየነው ዩኒፋይድ ኦርጋናይዝ በሆነ መልኩ መጥተው ሪጂም ቼንጅ አድርገው አዲስ ስርዓት መገንባት የሚያስችላቸው አቅም ስለሌለ እሱም አደጋ አለው። የኮስ ቤኔፊት አናላይዝ አድርገህ ስታየው ለዚህ ለሁለቱም በተለይ ደግሞ አይ ብሊቭ ሪጂም ቼንጅ ኢህአዴግ ጊዜም አላመንኩም፣ አሁንም አላመንኩም። ሪጂም ቼንጅ የነበረ ሙሉ በሙሉ አፍርሰ አዲስ መገንባት ስለሆነ እኔ ከነበረ ውስጥ የተበላሸውን እጢ ቆርጦ ጤነኛውን በማስቀጠል ነው ማምነው እና ከዚህ አንጻር ሁለተኛው ጥሩ አማራጭ ነው ብዬ ማምነው። ነገር ግን ያም ራሱ ቁጭ ብለህ ስለጸለይክ ያመጣል። ህዝባዊ ፕሬሸር፣ የፖለቲካ ፕሬሸር አልተርኔቲቭ ሪያሊቲን በመመስረት አንደኛ ስታተስ ኮ እንደማይቀጥል በተጨባጭ ማሳየት ያስፈልጋል። ሁለተኛ ደግሞ ከስታተስ ኮ ቢለወጥ ሙሉ በሙሉ የስታተስ ኮ ውስጥ ያሉ ሰዎች ኪሳራ ላይ እንደማይደርሱ ማሳመንና ጋራንቲ መስጠት ያስፈልጋል። እስቲ ያሳየኝ ማለት ያኔ የቄሮን ትግል በሚካሄድበት ወቅት የኦፒዲዮ ስትራክቸር ስለነበር ያንን ማድረግ ተችሏል ነው። አሁን ባለው ሁኔታ ኦሮሚያ ያለው ሁኔታ የምታውቀው ነው፣ አማራ ያለው ሁኔታ የምታውቀው ነው፣ ትግራይ ያለው ሁኔታ የምታውቀው ነው። ያ በ2018 ተሞክሮ ፌል ያደረገ ሬጂም ቼንጅ ሳይሆን ከዛ በመለስ ያለ ሂደት አሁን ከዚህ ሁሉ ፌሊየር፣ ከዚህ ሁሉ ውድቀት፣ ከዚህ ሁሉ ኪሳራ በኋላ ትክክል ይሆናል ብለህ እንዴት ታስባለህ? ሪሊ እንዴትስ ሊተገበር ይችላል? It is the better of the worst choices. ያኔም ቢሆን እኮ ቅድም እንዳልኩ የነበሩት ሶስት አማራጮች መጥፎች ነበሩ። ከመጥፎ በጎ ብለን ያሰብነው ነው የወሰንነው። አሁንም ቢሆን አብይ ልቡ እንዲቀየር የተደረገው ሙከራ አልሰራም። ሊቀየር እንደማይችልም ደምድሜልሃለሁ። ስርዓቱ ሙሉ በሙሉ እንፈንግለው ብሎ ከተሄደ ይቻላል። መልሶ ግን ኮንስቲቱት ማድረግ ናይትሜር የሆነ ሲቹዌሽን ነው የሚያመጣው። ሪሌቲቭሊ ጥሩ አማራጭ አይደለም፣ ግን የተሻለ እድል ያለው ሀገርን የማስቀጠል እድል ያለው አሁን ቅድም አስተዋለሁ አኖክራሲ ውስጥ ያለ ነው። አኖክራሲ ማለት የመንግስት አቅም በጣም የተመናመነበት፣ መንግስትም ቫይለንት አንሩል የሆነበት፣ የአማጺ ኃይሉም ቫይለንት አንሩል የሆነበት፣ ህዝብ መከራ ውስጥ ያየበት ነው። ከዛ ከአኖክራሲ ወዴት ነው አንድ ሀገር ሊሄድ የሚችለው? አንዱ ወደ ቶታል አናርኪ፣ ቶታል ኮላፕስ ስቴት አናርኪ የመሄድ እድል አለ። ሁለተኛው በጥንቃቄ ከያዝከው ስሊም ጠባብ ቢሆንም ስቴቱን መልሰህ ሪኮንስቲቱት አድርገህ ወደ ዲሞክራሲ ለመሻገር ያለህ እድል ትንሽ እድል አለው። ያ እድል ግን የሚመጣው በሁለተኛው ባልኩ አማራጭ ነው እኮ። ያኔ ጥያቄ እሱ ነው። አሁን ፓርቲው ደካማ ነው። አሁን ብዙም አትክፋኝ አምነጎርጎር ዲቴልስ ግን የምትሰሙት ጥያቄ ግን እሱ ነው። እሺ ፓርቲው ቢዳከሙም የስቴት ኢንስቲትዩሽኖች አሉ፣ የህግ ሴኩሪቲ ኢንስቲትዩሽኖች አሉ፣ የተለያዩ ኢንስቲትዩሽኖች አሉ። እነዚህ ኢንስቲትዩሽኖች በጣም ተዳክመዋል። ከቀን በቀን እየተዳከሙ ነው እየሄዱ ያሉት። but they still around። እነዚህ ኢንስቲትዩሽኖች ዛሬም ቢሆን ፕሪዘርቭ መደረግ አለባቸው። በተለይ ደግሞ ደጋግሜ እንደምናገረው አርሚው ፕሪዘርቭ መደረግ መቻል አለበት። የሴኩሪቲ ኢንስቲትዩሽኖች ፕሪዘርቭ መደረግ አለባቸው። እነዚህ ኢንስቲትዩሽን ፕሪዘርቭ ጋር የሚደረጉት እኔ ስላልኩ ብቻ ሳይሆን የራሳቸውም ውሳኔ መኖር መቻል አለበት እና ከዚህ አንጻር ምንም እንኳን ቅድም እንዳልኩ this is not an ideal situation, it's worst case scenario ውስጥ ነው ያለነው። ከወርስ ኬስ ሴናሪዮች ውስጥ ትንሽ የተሻለው እድል የቱ ነው የሚለው ከዛ ነው የምንሄደው። እሺ የመጨረሻ ጥያቄ በዚህ ጉዳይ I'm really struggling to understand you። ለዛ ነው ኦኬ አብይ መቼስ እስካሁን በምናየው እኔ ምንም እድል የለም በሚለው እስማማለሁ ከአንተ ጋር 100%። አብይ ይሄ እንዲሆን ሊፈቅድ የማይችል ከሆነ እንድ በየጊዜውም ይናገራል፣ እናውቀዋለን። ሁሉም ትግል ከውስጥ ሆኖ ትግል ማፍረስን እናውቀማን ነው፣ ከውስጥ ሆኖ መታገልን እናውቀዋለን። የጎዳና ላይ ነውጥንም